በቃ ቲዲኤፍ እና ህዝቡ ተነስቷል ልናግዛቸው ይገባል በእውነት የትግራይ ህዝብ ነፃ መውጣት አለበት ያን ሁሉ ልጅ ገብሮ ምንም ያገኘው ነገር የለም ትርፉ ምንድነው ስድብ ትርፉ ምንድነው ሌባ ትርፉ ምንድነው ጨፍጫፊ ትርፉ ምንድነው ጄኖሳይድ ትርፉ ምንድነው ትግሬ ሁሉም ሀብታም ነው ግን ምንም ነገር የለም ይሄው ተነሳኮ የሚበላው አጣ ህዝቡ አሁን ምግብ ጀራል ምግብ ኃይለ የተባለ ጀራል ምግብ የሚባለውን ታውቁታላችሁ ብዙ ወርቅ የዘረፈ ብዙ ህንጻ የሰራ ብዙ ቤቶች ያሉት ነው አሁን አንዱ ቤት ብቻ ነው በራሱ የተገኘው በሌላማ በዘመድ ኢኮኖሚ ያሰሩት አንዱ ቤት እየተጣራ ነው አብያውን ሲያጣራ አንድ አግቶ ሲታይ ሲከፈት ቤቱ ቅድም እንደነገርኳችሁ መንግስተ ሰማያት ይመስላል ገነቴ በመጽሐፍ ቅዱስ ላይ እንደተተረከልን አሁን እነዚህ ሰዎች ገነታቸውን አዲስ አበባ ላይ አድርገዋል ገነታቸው መቀሌ ውስጥ አድርገዋል ዲያስፖራ ሰፈር የምግብ ቤት ብታዩ ጂፕላስቱን የተገኘው አዲስ አበባ ገባ ሲሉ ደህንነቶች ሐመር መኪና ውሃ የመሰለ አዲስ ሐመር ይሄ እንግዲህ ገበሬ የነበረ ነው ጀራል ምግብ ማለት ሀብታም ቤት ተቀጥሮ ሲሶር ሻርስ የነበረ ነው ይሄን ታውቃላችሁ ገበሬ ነው ይሄ ገበሬ ነው እንግዲህ ተመልከቱ ታምር ነው የምታዩ ታምር እስኪ አንዳንድ ቪዲዮዎች ላሳያችሁ እንግዲህ የትግሬን ጉድ ዋላ ትራውቴል ንገናኝ በቃ ማታ እንደዛ ነው ቦዲጋርዶች እዛ አካባቢ ያው የቻሉት እዚህ ፈተት ብለው ያደርጋሉ ይሄ በሊታው ጀራሉም ማዕከላዊ ኮሚቴ ምናምን ስራ አስፈጻሚ እዚህ አካባቢ ሲዝናና ነው የሚያመሸው ብዙ ፕሬዝዳንቶች አሉ ትግራይ አለ አንድ ፕሬዝዳንት ያላት ትግራይ አትመስል ብዙ ምናምን አለ መቀሌ ብትሄድ አለ የትግራይን ህዝብ ውድቀት ብታየው ሚዲያውን ታቆማለ ሚዲያ ላትወጣም ብሏልኝ አንድ ሀብታም አግኝቼ እዚህ ሀገር ጓደኛ የምቀርበው ሰው አያችሁ ቻቢያ it's my business it's our business የትግራይ ቢዝነስ የኛ ቢዝነስ ነው by the way this is politics conflict of benefit እኮ ነው የጥቅም ግጭት እኮ ነው ፖለቲካ ስለዚህ የኤርትራያኖች ፖለቲካ is our business because they are our neighbors Goran's politics is Amhara business because የደም ስራቸው ነው ወልቃይት ራያ የአማራ ፖለቲካ የትግራይ ፖለቲካ አንድ ሀገር ነን ጎረቤት ነን አንድ ህዝብ ነን ካል ጥቁሮች ነን እኮ ነው አንፍረደባቸው ኤርትራ ውስጥ ከፍተኛ ረሃብ አለ ኢሰባዊ አኗኗር ነው የሚኖሩት ከሰው በታች ነው የሚኖሩት አንድ ኤርትራዊ ከአዲስ አበባ ዲፖርት ስታረገው ከአሜሪካ አንድ የኢትዮጵያን ዜጋ ውጣ ስትለው ነው የሚሉት because Addis Ababa is their own America and Europe ይህን ማወቅ ያለብን ለዚህ ነው አሁን የተነሱ ጊዜው አሁን ነው የምንላችሁ ኤርትራውያን ይሄን መሪ ማስወገድ ወይ ደግሞ ማባረር ነው በአራት ዓመት የሚመረጥ መንግስት መመስረት ነው ቦርደሩን መክፈት ነው ወደቡን መጠቀም ነው ከአማራ ጋር መተባበር ነው መጀመሪያ ስራችሁን ስሩ እኛ እናግዛችኋለን ትግራይ አሁን ስራውን እየሰራ ነው ቀጥሉ እናንተ ኤርትራኖች በአለም ላይ ታሪክ ስሩ እነዚህ ሌቦችን አባሩ ሻቢያ ወጥተየንን የሚመራው አባሩ ይሄዋትን አባሩ ከዚያ በኋላ ኑስኪ ወደ አማራ ህዝብ መልካም አማራን የሚያጠፋውን ካጠፋችሁለት እናንተን እንደፈለጋችሁ እንድትኖሩ ይፈቅዳል ምክንያቱም ሊያጠፋን የመጣው ኃይልን ካጠፋችሁልን እናንተ ወንድሞቻችን ናችሁ እንጂ ጠላቶቻችን ልትሆኑ አችሉ ያውን ጎረቤት ነገ ምን እንገናኝ ይሄው አሁን ትግራይ ተራበ በቃ ተራበ የመንግስት ስራ ደሞዝ የለው ተማሪው አይማርም እንዳማራው ውድ በቃ ዝም ብሎ በየሰፈሩ ነው ቁጭ ብሎ ድንጋይ ላይ የሚውለው ፀሐይ ነው በዚያ ላይ ዛፍ የለም በረሃ ነው ውሃ የለም ልብስ የለም እነዚህ መሪዎቹ ብቻ ተጠቅመው የትግራይን ህዝብ እንደ ሀብታም እንደ ገዳይ እንደ ኢትዮጵያ ጠል ያረጉት ህወሓቶች ናቸው ሻቢያዎች ናቸው ነው ማለት
ስለዚህ እነ ምግባውን እየተነሱ ትግራይ ተነስ፣ እነ ደብረጽዮን ተነስ ከጎናችንን፣ እነ ፈትለወርቅ ሞንጀሪኖ፣ እነ ዳዊት ህዝቡን የሚቀሰቅሱበት ምክንያት ለነጻነት ተነስ የሚሉበት ምክንያት ለሀብት ንብረታቸው ፈርተው ነው። በወንጀል እንዳይጠየቁ ፈርተው ነው። ጀነራል ምግብ እኮ አዲስ አበባ ላይ ሀብት ሲፈለግ G+2 የተገኘውን ቤት ፒክቸሩን ልገውልኝ። እኔ በጣም ይገርማል። እንደዚህ አይነት ቤት እኔ አውሮፓ ላየው፣ እዚህ አሜሪካን የነጮች ቤት አላየው። እቃ ሁሉ ከጣሊያን እየመጣ የተገጠመ ነው። ግቢው መስታወት ነው፣ የምትራመድበት መስታወት ነው የሚመስል። እምነበረድ ነው፣ በሙሉ በመረር ነው የነደደ ነው የተሰራው። ስፋቱ፣ ግቢው፣ አጥሩ። እዚያ ውስጥ ደግሞ ሀመር መኪና $120,000 መኪና 0 ማይሌጅ ቁጭ ብሏል። አይነዳውም፣ ገበሬ ነው። ይሄ ሰው ብዙ ወርቅ የዘረፈ ነው። ለዚህ ነው የዘረፉትን ሀብትና ንብረት ለመብላት ወይ ደግሞ እንዳይጠየቁ የትግራይን ወጣት እየቀሰቀሱ በጦርነት ውስጥ ነው ሊያልፉን የፈለጉት ነው። አሁን ግን ጊዜው አሁን ነው ብሎ ጀግናው ትግራይ ተነሳ። በቃ አይቆምም፣ ታያላችሁ፣ ምንም አይቆምም። ትግሬ ለነጻነቱ አይበገርም፣ በምንም ታምር ይዘምትባቸዋል። አይቆምም፣ አይቆምም። ሁላችን ነው የምንዘምትባቸው ይላል ስታሊን። ግን ጀግኖች ሲል ነው የከረመው፣ አይዟችሁ ሲል ነው። አሁን ህዝቡ ሲያባረራቸው እነዚህ ቀባጣሪዎች ሶሻል ሚዲያ ላይ አሁን ያለው አማራ ነገ አብይ ቢታረቅ አራ እነሞጣ ነበር እኮ የሚሰድቡ እንግደል ያሉ ብሎ እንደሚገባ ተጠራጠሩ። አሁን ስታሊን ምን አለ? እንዘምትባቸዋለን አለ። እንዘምትባቸዋለን አንለቃቸውም አለ። እነ ስታሊን እኮ ቲዲኤፍ ጠንካራ ነው፣ ህወሓት ጠንካራ ነው፣ የአብይ መንግስት ብልጽግና ደካማ ነው ሲሉ ነበር ጠቅላላ ሚዲያዎቻቸው። አሁን ደግሞ ህወሓት ደካማ ነው፣ ቀንቅኗል፣ ብስብስ ነው ማለት ጀመሩ። እነ ስታሊን ጀምሮ እነ አሉላ ሰለሞን፣ እነ ስታሊን። ስለዚህ እነ አሉላ ሰለሞን፣ እነ ስታሊን ተመልከቱ። ሲጠግብ አንዱ ተነስቶ ሳሞራዋል። ጥርሱ የወላለቀ በጫት ያለቀ ሳሞራው እንኳን ሳሞራው አሞራው አይሆንም እኮ ስታሊን የሚባል መሀይም ደግሞ ደቆናት ገብረመድህን ነው ስሙ። ማን ነው? ስታሊን አላለም። ስታሊን ማለት እኮ የሶቪየት ህብረት ፕሬዝዳንት ነው። ስታሊን ማለት እኮ ባለ 42 አፈሙዝ ያለው ሚሳኤል ክሩዝ ሚሳኤል የሰራ ሰውዬ ነው። ተናቀቀ። ሰው ሲጠፋ ነው ዝም ብሎ ካራባት አስረውለት ቁጭ ብሎ የሚዋራ። አሁን ተነስቶ እየተቃወሙ ነው ዛሬ ደግሞ። ትላንት ጀግና ሲያቸው ነበር። ስታሊን ማለት እኮ የሶቪየት ህብረት ፕሬዝዳንት ማለት ነው። አሁን አቅሙን ያውቅ። ከዚህ በፊት ጀግናው ህወሓት፣ ጀግናው ቲዲኤፍ፣ ጀግናው የህወሓት መሪ አይበገሬው ምናምን ነበር የደንቆሮ። ዛሬ ደግሞ ፈርሷል፣ ቀዝኗል፣ ሙቷል፣ ዋጋ የለውም ይላል። አሁን ደግሞ ጠንከር ቢሉ እየተቋቋሙ ነው፣ ጠንከር እያሉ ነው። እንደ ቲዲኤፍ ጀግና እየሄደ ነው፣ ወደ 4 ኪሎ እየመጣ ነው ይላል። መታ ሲያረጓቸው ደግሞ የማይረባ ነው፣ ቡትቷም ነው፣ ሳንዱች ሆኗል ይላል። እንዲህ አይነት ቀሳፋጭ እንደ ልደቱ አያሉ ይሄ ቀባጣሪ በጣም ይገርመኛል።